ደመረ የት ነው ያለው? ቀስቴ ላይ ለመደፍደፍ ወስነ ከከሰስከው በኋላ ለምን ተሰወርክ? በእርግጠኝነት ቀስቴ ደመረን እየፈለገው መሆን አለበት። ከዚህ በኋላ ወደ ኋላ ማለት ሳይሆን መጋፈጥ ነው ያለብኝ። ሄሎ መኮንን፣ እኔ እኮ ዛሬ ምን ነው አካባቢው ከወትሮ በተለየ ለምለም ሆነብኝ እላለሁ። ለካ አንቺ በቦታው ስለተገኘሽ። ምንድነው እንደ ከብት ሳሩ የሚታይ? ሳሩ ከደበረሽ አበባ ሁኝልኝና ንብ ሁኝ ልቅሰምሻ። አሁን ትክክለኛ ማንነትን ተናገርክ። እንዴት? ይኸውልህ አንድ ንብ በቀን ውስጥ ከ1000 እስከ 5000 አበቦችን ይቀስማል። ስለዚህ ንብ አንድ አበባ ላይ አይረጋም። ጣፋጭነቷን ቀስሞ ሲበቃው ትቷት ወደ ሌላ ይሄዳል። ለኔ ግን አንቺ በቂ ነሽ። አበባም ንቡ የሚፈልገውን ነገር አግኝቶ እስከሚሄድ አብሯት የሚቆይ ይመስላታል። እኔ ግን ብልጥ ነኝ። ይኸውልሽ ብርክትዬ፣ አንቺ ብቻ መኝኝና እድሉን ስጭኝ እንጂ ከአንቺ ውጪ ወደ ውጪ ነው ማለት። እጅን የምርጫ ቀስቀሳ ማላቃት መሰለ እንዴ? ሁሉም እኮ አንድ አይደለም። ግን ብዙ የሚያመሳስል ነገር አላችሁ። ለምሳሌ አይናችሁን ታምኑታላችሁ። ቆንጆ ስታዩ የራሳችሁ አድርጋችሁ ዓለም ይሞላላችሁ ይመስላችኋል። ብርክቲ አትሳሳች። አልተሳሳትኩም። ከሱ የበለጠ ቆንጆ ስታዩ ደግሞ የበፊቷ ጉለት ይታያችኋል። ለምሳሌ ለኔ ስሜት የኖረ መቼ ነው? እውነቱን ለመናገር ያየውሽ ቀን ነው አይኔ ውስጥ ይገባሽ። አየክ፣ ስለኔ ምንም አይነት ኢንፎርሜሽን ሳይኖርክ አይነን ብቻ አመንከው። እለይና አየኸኝ ወደድከኝ። የሚያጠግብ እንጀራ እኮ ከመጣዱ ያስታውቃል ይባል የለ? ስትቀምሰው ቢቆመጥጠስ? መብላቱን ተወዋለሁ። አየ፣ አንተም ቀርበኸኝ ሳታቀኝ ሳታመዛዝን አይተኸኝ ብቻ ነው ወደድከኝ። እድሉን ብታገኝ ቀምሰ አልጣፈጥሽኝም ብለህ ልትወይ ነው። ይሄ ደግሞ እውነተኛ ፍቅር አይደለም። እና ካልተጣጣመን የግድ አብረን መሆን አለብን? መጀመሪያ ቀርበኸኝ ቢሆን ማንነቴን በደንብ አውቀህ አምነህበት ነበር ፍቅር ውስጥ የምትገባው። እሱስ ልክ ነሽ። ተዋውቆ ተቀራርቦ ሲሆን በጣም ጥሩ ነው። ግን መጀመሪያ እኮ ለመቀራረብ አይን ሲያይ ነው። ያም ሆነ ይሄ ግን ለውጥ የለውም። እንዴት? አንተ ወደኸኝ እኔ ካልወደድኩ ምንም ጥቅም የለውም። ይኸውልሽ አንቺ ብቻ እሺ በይኝ እንጂ ያንቺን እኔ ቀስ ብዬ እንዲመጣ አደርገዋለሁ። ታይፕ አይደለህም እኮ። ይኸውልሽ ብርክትዬ፣ አንቺ ብቻ ትንሽ ጊዜ ስጭኝ እንጂ እኔ እንድትወጂኝ ማድረግ አያቅተኝም። እስኪ ሞክር፣ ግን ልፋት ነው ትርፉ። እና አንድ ላይ እንድንሆን ተስማማሽ ማለት ነው? አብረን ሳንሆን ያልኩት። ኧረ ይሁን፣ ይሄንንስ ማን አየበት? ምን? እኔ ብቻ ነው ተቀመጥከው? አንዳንዴ ብቻ መሆን መልካም ነው። አንተ እኮ አታፍርም። ከራሴ ጋር ላወራ ነው ምናምን ትለኛለህ። ማውራት አልችልም? የኔ ወንድም አንተ አብደህ ካልሆነ ከራስህ ጋር አታወራ። ግን ምንድን ነው እንደዚህ ተጨነቀ? መች ተጨነኩ እንዴ? ከዚህ በላይ መጨነቅ አለ እንዴ? ያምሻል እንዴ? እኔ እንጂ ያምሻል። ለስንቱ ጭንቀት መፍትሄ እንኩት ልጅ እኔ እንጂ ያምሻል። ጤነኛ ብትሆኝማ ዝም ብለሽ የመጣልሽን ባልዘባረቅሽ ነበር። ፈጣሪ ሆይ አምላኬ ሆይ ጆሮሽ ነው በለኝ፣ ወይ ደግሞ ይሄ ልጅ ከራሱ ጋር እያወራ አብዶ ነው በለኝ። ፈጣሪ ሆይ አንተ እኔ እንጀሪ ነው እንደመጣልሽ ነው መዘባረቂው የምትለኝ? አዎ አንቺን ስማ፣ እኔ ማለት ነው አንድ ቃል ካፌ ከመውጣቱ በፊት 10 ጊዜ አሰቤ 100 ጊዜ በአይምሮዬ አሰላስዬ ነው እሺ የማወጣው። ምኑንም መዝኙ ባክሽ። የምናገረውን ነገር ነው። ይኸውልህ እኔ የምናገረውን ነገር አመዛዝኜ መሬት ጠብ ማትል ምንም ስህተት የማትገኝባት አነጋገር ነው የምናገረው። እሺ ስንቱ መሰለ መንገድ ላይ እያስቆመ ኧረ ተናገሪኝ እያለ የሚለምነኝ። ሴትዮ በጣም እያስጨነቅሽ ነው። የምታወሪውን ነገር አውርተሽ ሂጂልኝ። ጄሪ ራስሽን ተቆጣጣሪ፣ ተረጋጊ። ይሄ ልጅ ዝም ብሎ በእጅሽ ላይ ሰበብ ሊሆንብሽ ነው። ጄሪ ተረጋጊ፣ ራስሽን አረጋጊ።
ሲጀመር አንተ አብደህ ነው። ከራስ ጋር ብትሆንማ እኔን ጄሪን ህዝብ የሚያከብረኝ እኔን ጄሪን በንቀት አታናገረኝም ነበረ። ቆይ ከራሱ ጋር አይደለም ስትይ ምን ለማለት ፈልገሽ ነው? የኔ ወንድም ማገናዘብ ለሚችል ሰው እኮ ንግግሬ ግልጽ ነው። የጠየቅኩሽን ብቻ መልሽልኝ። እንደፈረደብኝ እንግዲህ ልተንት ነው። ግን ይኸውልህ ዮሲያስ የኔ ንግግር ጠርጠር ያለ ነው። ግን አንተ እንዲገባ በተና አድርጌ ቀለል አድርጌ አስረዳሃለሁ። አይዞህ እንዳትጨነቅ። ጄሪ የነድርሽኝ ነው። ይኸው እኔ ምን አልኩ? ይኸው ገና ካሁኑ ምልክቱ መታየት ጀመረ። የምልክት ዮሲያስ ይሄ ነገር ስር ሳይሰድብህ በፊት ሳይካትሪስት ሊያናግርህ ይገባል። እኔም ጊዜ ካለኝ ግን አመቻችቼ ላናግርህ እችላለሁ። በምን ጉዳይ ነው የምታማክረኝ? እንዴ እየታየብህ ባለው ምልክት ነው። ቆይ ምን ታይቶብኝ ነው እንደዚህ የምታካብጂው? ብቸኝነት ማብዛት፣ መጨናነቅ፣ መነጫነጭ፣ ዝም ብሎ በየሄዱበት አፍ መክፈት፣ ጄሪ ላይ መጮህ፣ ጄሪ ላይ መናደድ፣ ይሄ ራሱ ዋነኛው ምልክት ነው። እና የሆነስ እንደሆነ እና እነዚህን ሁሉ ምልክቶች ጠቅለል ስናደርጋቸው የሚታየብህ ምልክት የፍቅር ምልክት ነው ይባላል። ያምሻል እንዴ? ስለምን ፍቅር ነው የምታወሪው? ሰውዬ ነግሬህ ያላጨሁብኝ እዛ ምን ይላል? ካለበለዚያ ግን ይሄ እንደ ሽሮ ትኩትኩ የሚያደርግህ ነገር ዋጋ ያስከፍልሃል። ቆይ አንቺ መናገር እንዴት ሆኖ ነው የፍቅር ምልክት የሚሆነው? እኔ ፍቅር ለያዘው ሰው ሁነኛ መድኃኒት ስለሆንኩ ነው። እስኪ ቀስ ብለሽ አብራሪው። ያው በስድብና በንትርክ ማለት ነው። ልክ እንደ ኩፍኝ ልብህ ላይ ያባበጠውን ፍቅር ንቅል አድርጌ ከሰው አውጥቼ መጣል ስለምችል እኔ ሁነኛ መድኃኒት ነኝ። የፍቅር ሁነኛ እና ፍቱህ መድኃኒት። ይሄንን ነገር ከፈለክ ደግሞ ያው ንቅል አድርጌ ልጥልልህ እችላለሁ። ግን ጤነኛ ነሽ አይደል? በእብዶች ዓለም ውስጥ እኮ ጤነኞች እብዶች ናቸው። እሺ አሁን የልታውሪ ነው የመጣሽው? እባክህ ሄቨንን አይተሃታል ወይ ብዬ ልጠይቅህ ነው የመጣሁት። አላየዋትም። እንደ ልታያትማ ይገባል። እኔ ስራ ፈት ነው እንደመስልሽ ሄቨንን ስከታተል ሙሉ ስራህማ ሄቨንን መከታተል ነበር። ደግሞ እንደ ፍቅረኛ አክት ስታደርጓል ነበር እንዴ? እንግዲህ ነገርኩሽ፣ አላየዋትም። ለማንኛውም እኔ ወንድም ሳይብስብህ ታከም ወይ ደግሞ ፍንድት አድርገውና ይለይልህ። ኧረ ማይፈንዳ ያፈንዳሽ ሰውዬ። አሁን ማለት ነው ይሄን ንግግርህን በፍቅር ተይዘሃል ብዬ አልፈዋለሁ። ግን ከዚህ ፍቅር የተላቀቅ ጊዜ ዮሲያስ እንነጋገርበታለን። ዋጋ ነው የምትከፍልበት። እሺ ድሮም ጅል ነበር፣ ካሁን ደግሞ ጭራሽ ፍቅር ይዞ ተንጀላገክ። ጅል አንሱ ያስጠላ ጀለገክ ጋሱ እኔ ነኝ ማማኝ እሷ ነች ማለት ምን አይነት ድንሽ ጸጋ፣ ደህና ነሽ? ምን ሆነ ነው ስልክህን የዘጋኸው? ያው ታውቂ የለ ስራ ላይ ነበርኩ። እሺ ቆይ አሁን በምን አይነት ሁኔታ ላይ ነህ? ዛሬ ፍሪ ነኝ። እንደዛ ከሆነ ጥሩ፣ ላገኘህ እፈልጋለሁ። የማወራ ነገር አለ። ምን ነው ጸጋ፣ ችግር አለ እንዴ? አዎ በጣም ትልቅ ችግር ተፈጥሯል። ምንድን ነው? እሱንማ ስንገናኝ በአካል ነው የምነግርህ። ጥሩ፣ የሆነ ቦታ ሆነሽ ደውይልኝ፣ እኔ ያለሽበት ቦታ ድረስ እመጣለሁ። እሺ ግን በጣም መጠንቀቅ ይኖርብሃል። እሺ በእኔ በኩል አታስቢ፣ ባይሆን አንቺ ራስሽን ጠብቂ። ከብርክቲ ጋር ምን ሆናችሁ ነው? ምን? አይ ሰሞኑን ከስር ጠፍታለች ብዬ ነው። ታዲያ አንቺ የምትፈልጊው እሱን አይደል እንዴ? እኔማ የምፈልገው እሱን ነው። ግን ምን ተፈጥሮ ነው ብዬ ነው። እንደዚህ በቀላሉ ትርቃለች ብዬ አላሰብኩም ነበር። መጨቃጨቅ ሰልችቷት ነው የሚሆነው። በቃ ከዛ ድረስ የመጣችሁ ለዚህ ነው? እንግዲህ እንደዚህ ነው። አንዳንድ ነገሮች ባሉበት አይቀጥሉም። ከጆኒ ጋር ያላት ቀረቤታ ደግሞ የበለጠ ጠንክሯል። ያው ጆኒን ስለምታደንቀው ሁለተኛ አማራጭ አድርገው ይሆናል። ብጥብጥ ሊነሳ ነው በለኛ። በማንና በማን? በጆኒና በካሌብ መካከል። ካሌብ እንደዛ እየወደዳት እሷ ጆኒን ከፈለገችው በመሀላቸው ከባድ ብጥብጥ መነሳቱ አይቀርም። እንግዲህ እሱ ከተፈጠረ ሁላችንም እጃችንን እናጣጥፈን ማየት ነው። የነካሹ አይባረክ የተባለች ነው የምትመስለው። እሷ በገባችበት ሁሉ ብጥብጥ አይጠፋም። ምን አለ ሰብለም እንድሷ ለቀቅ አድርጋ ሰላማችንን ብናገኝ። እኔን የምታምኚኝ ከሆነ እኮ ሰላም ነው የምትሆኚው። አንተንም ማምን ካለው ግን ሲከታተሉ ሳይ በጣም ነው የምናደደው። አንቺ ስለተናደድሽ እኮ ምንም የሚለወጥ ነገር የለም። ጭራሽ ነገሩ ነው የሚያባብሰው። ፍቅረኛ እንዳለክ እያወቁ እየተንሿኩ አንተን ሊያገኙ ይመጣሉ። ተንሿኩኩም አልተንሿኩኩም ለውጥ የለውም። ዋናው የኔ ፍላጎት ነው።
በቃ እሺ እንርሳቸው። እንደሱ ነው የሚሻልሽ። ኤላ ግን ምን ያህል ነው የምትወደኝ? የፍቅር መመዘኛው ምንድነው? ንገሪኝና ልኬቱን እነግርሻለሁ። መመዘኛ እንኳን የለውም። ታዲያ ካልተመዘነ እኔ በምድር ላቅ የምችለው? ያው በተለምዶ ስለሚባል ነው። ማወቅ የምትፈልጊው እንደምወድሽ ከሆነ ግልጽ ነው፣ እወድሻለሁ። እና ለምንድን ነው የማትነግረኝ? ነገርኩሽ አይደል? ማለቴ ሳልጠይቅ ልክ ለሊስ ነው የቀደምሽኝ ካልክሽ ምን ሆንኩ? ቆይ እናንተ ሰዎች ለምን አትሆኑ? ምን አድርገው የምትሉኝ? ምን አደረግን? ባለፈው አንቺና ማርክ መታችሁ ተናዳሃል አላችሁኝ። ዛሬ ደግሞ ጄሪ መታ ማይሆን ነገር ትሆናለች። ቆይ ምን አድርገው የምትሉኝ? እሺ በቃ ዮሲ ተረጋጋ። አየሽ አሁንም ተረጋጋ ትይኛለሽ። እና ምን ልበልክ? ምንም አትበይኝ። በቃ ዝም ማለታችሁ ነው። እሺ አሁን ወዴት ነው የምትሄደው? ሰው የሌለበት ማንም መጥቶ ማይጨቀጭቅኝ ማንም ማያገኘኝ ቦታ። እንዴ ትምህርት ቤት ውስጥ እኮ ነው። ሁሉም ቦታ ደግሞ እንደምታዩ ተማሪዎች አሉ። በዛ ላይ ደግሞ ላንተ ብቻህን መሆን በዛ ጥሩ አይደለም። የምታማክረኝ ነገር ካለ ደግሞ ነው ያለው። ችግሬም እንደሆነ ታውቂያለሽ። ምንድነው? ጥያቄ፣ አስተያየት፣ ግምታችሁን መስማት። እሺ በቃ ዮሲ እኔ እንደምትፈልገው እንልሃለሁ። ሌላውን መሸሽ ትችላለህ። እኔ ግን አትሸሸኝ። እንደ ሌሎቹ ማቶኝ ከሆነሽ ግን አንድ ጥያቄ ልጠይቅህ። ጀመረሽ ደግሞ። እሺ ወዴት ነው የምንሄደው? እንዴት ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። እናንተ ግን እንዴት ናችሁ? እኛ ደግሞ እነማን ነን? አንቺና ቤዛ ናችሁ። ባክሽ የሷን ነገር ተይው። ልቧን ስለሰበርኩት በጣም ጥፋተኝነት እየተሰማኝ ነው። በዛ ላይ ደግሞ ይቅርታ አድርጌልሻለሁ ምናምን ስትለኝ እየደበረኝ ነው። አሁንም ድረስ ላቶ ተሰማ ስለ ቤዛና ስለ ያሬ ስለተናገርሽ ነው አይደል ለዚህ የሚሰማሽ? አይገርምሽም? ስታሳዝኑ በጣም አሁንስ እኔ ህይወት በጣም ምርር ነው ያለኝ። እናትሽ ለኔ ብለሽ ታረቂያት? መቼም ቢሆን አልታረቃትም። ያን ሁሉ ፋውል ሰርቼ ብታረቃት ራሱ አይምሮ ይቅሰኛል። እሺ ምን ተሻለ? አላውቅም ይሉ። ስለዚህ ጸጋ እስክትመለስ ድረስ በእነዚህ አይነት መልኩ ማለት ነው ህይወት የሚቀጥለው። እንግዲህ ምን አማራጭ አለን? ግን ያልገባኝ እስከ መቼ ነው እንደዚህ የምንኖረው? አደፍርስን አግኝተ ነው ሚጢጢን እንደማይወስድብኝ ካሳመን ነው በኋላ ጸጋን ከጨዋታ ውጭ ስናረጋት የሁሉ ነገር የሚያበቃ ይመስለኛል። እሱንም ብናደርግ ጸጋ የምትፋታ ነው ይመስለኛል። የሆነ መንገድ ታገኛለች። እሱማ ልክ ነሽ። መቼም ቢሆን እጇን አጣጥፋ አትቀመጥም። የሆነ ነገር ማድረጓ ግድ ነው። ለማንኛውም በአንቺና በቤዛ መካከል ያለው ችግር መፈታቱ ትንሽዬም ቢሆን እፎይታ ሰጥቶናል አይደል? ኧረ አንቺ ልጅ በእናትሽ ሰው እንደዚህ ስትይ እንዳይሰማሽ። አራት አስብ ይጠነቀቃል። እስታይ ሰብለ። አቤት። ዝም ብዬ ባልፊ ዝም ብለሽ ልታልፊ ነበር እና በግድ እንዳናገር ነበር የጠበቅከው? ምን አለበት? መቼም አላደርገውም። ጥላችን ተመችቶሻል ማለት ነው? አንተ እንደተመቸህ ማለት ነው? እኔ ነገረ ስራሽ ስላልናደደኝ እንጂ ፈልጊው እንዳልሆነ ታውቂያለሽ እኮ። እድሉን እኮ በደንብ እየተጠቀምክበት እንደሆነ ስራክ ያስታውቃል። ቆይ ለምን ሁሉንም ነገር ትተናን እንታረቅ? አንተ እኮ ነህ እልህ ተጋብተህ ጥሉን የፈለከው። እሺ በቃ ለምን ሁሉንም ነገር ትተን በጊዜ እንታረቅ? አንተ እኮ ነህ ነገር እየፈለክ ያለው። እንዴ ሰብለ እዚህ ነሽ እንዴ? በታይ ከቅድም ጀምሮ ስፈልግሽ ነበር። እያወራን ነው ትሄደ? አሁን ላይ እኮ እንደዚህ አይነት ነገር የማለት መብቱ የለም። ደሜን እያፈላው ነው። ታዲያ ምን ችግር አለ? መልሶ ይቀሰቅሳል። ሰብሌ ቅድም ስናወራ አንድ የረሳሁት ነገር አለ። እሱ ልነግርሽ ነው የመጣሁት። ወሬህ በኋላ ይደርሳል። አሁን እኔና እሷ ቁም ነገር እያወራን ነው። ሰብሌን ግን ሳያት ምንም አይነት ቁም ነገር እያወራችሁ አይመስልም። ሰብለ ነገሩ ይሄ ልጅ ኤላ አሁንም ልታስረሽ? አንተ ልጅ ግን አታሳስተኝ እንዴ! ወይኔ ጉዴ! ሰንዝራ የቱ ጋር ነው መማት የምፈልገው?
አይንም ወይስ አፍንጬን? እንዴ እናንተ ልጅ መባረር ነው የሚፈልጉት? እንደምታየው ሰብልዬ እኔ ምንም አላደረኩት። እሱ ነው ሊሰነዝር የነበረው። ከተባረረም እሱ ነው ማለት ነው የሚባረረው። ይሄ ልጅ አስኪጁ የጀመረውን ነገር እንጨርስ። አይ እኔ ሰብሊን ይዤ ካልኩ ወዴትም ንቅንቅ አለ ነው። ቆይ እሺ ምንድን ነው ልታወራኝ የምትፈልገው? ሰብሊ እያወቅሽው እሱ ፊትም አይሆንም። እኔ ብቻችን ሄደን እናወራለን። እኔ የትም አልሄድም። እሺ እንግዲህ እሷን ከኔ እጅ የምታስጠራት እንደሆነ እናያለን። ስንጨርስ ትመጣላለች። እሺ እሺ የኔ ቢቢሲ አንቺ ምን አለብሽ የኔ እናት? እኔ በስንት መከራ ለፍቼ ጥሪ ያመጣሁትን መረጃ በነፃ ተኮመክሚያለሽ ቁጭ ብለሽ። አንቺ ምን አለብሽ የኔ እናት? እና ጓደኛ ለመቼ ነው? አንቺ ያ ኮተታም የሆነ ልጅ ማለት ነው ደም ስሩ ጧ ብሎ ሊፈነዳልሽ ነበረ። ኢዮሲን እንዳይሆን እና ከሱ ውጭ ደግሞ ማን ኮተታም አለ? ለምን እንዴ ምንም አልሆነም ባክሽ። ምን ሆነ ነው ምናምን ብዬ ሂጄ ላናገረው ስሞክር በንዴት ግንባሩ ላይ ያሉት ደም ስሮች ተገታትሮ ሊፈነዱልሽ ነበር። ለምንድን ነው ቆይ አንቺስ የምታናድጂው እንዴ? እኔማ እኮ ዛሬ አዝኜለት እንደውም በስርዓት ነበር ላናገረው ሄድኩት። ከዛ እሱ እንደፈላሽ ነው ተንተከተከ። ምን ሆነክ ነው ስላልሽው ብቻ ነው እንደዛ የተናደደው? አዎ መቼም እኔ ጄሪ ሰው ተናግሬ አላስከፋም። ሳስበው ግን ማለት ነው ሄቨን ያመረረ ይመስለኛል። ምኑን ነው ያመረረው? የውሸት ፍቅረኛ ነው ያልሽውና የኔ እናት ጅል ካመረረ በሬ ከበረረ አሉ። ተነጋግረን ስለጀመር ነው የሚያመርበት ምክንያት አይታየኝም። የኔ እናት እኔ ምልክቶችን ሳላይ እንደዚህ ብዬ አላወራሽም። ዝም ብሎ እንደ ጀማሪ ደራሲ ቁጭ ብሎ በተቀመጠበት ምስጥ ብሎ ያስባል። ምንድን ነው የሚያስበው? ያው ካንቺ ጋር ሩዝ ማዛ ውስጥ እየተሯሯጣችሁ ኩቹ ተያይጋላችሁ ፍቅር ስትጫወቱ ነው። አይ ጄሪ አንቺ እኮ ስለማይመችሽ ነው። እሱ ላይ የምታየውን ነገር በጣም ታጋነኛለሽ። ሄቨን እኔ አላጋነንም። እውነቱን ነው የማወራው። ኢዮሲያስ መቼም ቢሆን ፍቅር አይዘው። ሄቨን ይኸውልሽ እኔ ጄሪ የተናገርኳት ነገር መሬ ላይ ጠብ ብላ አታውቅም። ይኸውልሽ አሁን ምንም ፍቅር አይዘው ምናምን ልትይ ትችያለሽ። ከዛን ከትንሽ ጊዜ በኋላ ደግሞ ማለት ነው እንዲህ ላጩን እያዝረከረገ ሄቨን እኔ ከዚህ በላይ ልታገሰው አልችልም፣ ከዚህ በላይ ፍቅርሽን አልችለውም፣ በቃ ፍቅርሻለሁ እያለ ይነግርሻል። በቃ ይኸው ነው መጨረሻሽ የሚሆነው። አርጎት ነው እስክስ ማለት ይሄን ነው። አንቺ ፍቅር እንዲይዘው ትፈልጊያለሽ ማለት ነው? መቼም ፍቅር አይዘኝም አልሸነፍም የሚል ሰው ፍቅር ይዞ ተሸንፎ ማየት ደስ አይል? እንደዛ ነው እንዴ? ሆ ለነገሩ እኛ ምን አገባን? ፍቅር ያዘው አይመለከተን። ብቻ አንቺ ተጠንቀቂ። ግን ጄሪ ፍቅር ቢይዘኝ ምን ታደርጊያለሽ? የኔ እናት ባለፈው በርበሬ አጥኜ ጮሆ ይለቅሻል ብዬሻል ነበረ። አሁን ግን በርበሬ ስለተወደደ እንዲ ጭነሽ ስር ጋብቼ እንዲ ምጅ ልግ አድርግሽ ነው ጮሆሽ ይለቅሻል። በቃ ዴ ቆይ አንቺ ቆመሽ ስለቀረሽ እኔም ቆሜ መቅረት አለብኝ? አንቺ ማነው ቆሞ የቀረው? ይኸውልሽ እኔ ጄሪ ማለት እኮ ስንት ፈላጊ ያለኝ ልዕልት የሆንኩ ልጅ ነኝ። እሺ መቼም እነዛ ከርፋፎች ከአፍቃሪ ተቆጥረው እንዳይሆን። መቼም ከዛ ገንገበት ኢዮሲያስ ይሻላል። ይኸውልሽ የኔ እናት እኔ ሁሉንም ነገር ስለማልነግርሽ ነው እንጂ እኮ ብቆጥራቸው ራሱ ሰዓት አይበቃኝም። እና ቆይ ከምታያቸው በሙሉ አንድ የሚሆንሽ ይላል? ስሚ እኔ ጄሪ ልዕልት የሆንኩ ልጅ ነኝ። ስለዚህ ልዑል የሆነ ልጅ ነው የሚገባኝ። አረ አሁን ይኸውልሽ የኔ እናት ልዑል የሆነውን ልጅ ባገኘው ራሱ ማለት ነው ጥያቄውን የምቀበለው ትምህርቴን በስነ ስርዓት ተምሬ ከጨረስኩኝ በኋላ ነው። እኔ ጄሪ በጣም ብዙ አላማዎች አሉኝ። በፍቅር ምናምን የተነሳ ከአላማዬ መዘናጋት አልፈልግም። አሃ እኔ አላማ የለኝም ነው? እድሜ ላስተዋይዋ ጄሪ በይ ስንት ጊዜ ነው መንገድሽን ልስቺ እስቲ አይ ሄቨን አይሆንም አርፈሽ ትምህርትሽን ተማሪስ ብዬ መለስኩሽ። ደግሞ ያ አንድ እንቅፋት የሆነብሽ ገንገበት የሆነ ኢዮሲያስ ነው። ከሱ እራቂ ስልሽ አንቺም አልሰማ ብለሽኛል። ለነገሩ እኔ እናት ብዙ አታርኪኝ። እኔ በጣም ብዙ ማሰባቸው ነገሮች አሉኝና ኤነርጂ ማባከን አልፈልግም። እሺ ለምንድን ነው ኤነርጂሽን ማታባክኝ? ያ አሁን አንዱ መጥቶ አማክሪኝ ማለቱ ስለማይቀር በድካም መንፈስ ደግሞ የማይሆን ምክር መክሬ ልጁን የማይሆን ነገር ውስጥ ከመከተው ኤነርጂን መቆጠብ ይሻለኛል። ቆይ የቀጠርሽው ባለ ጉዳይ አለሽ እንዴ? ባልቀጥር ሴቨን ምን ሆነሻል? አንዱ መጥቶ ጄሪዬ እንደዚህ ሆንኩ፣ ጄሪዬ እዛው ስገባው፣ ጄሪዬ እንደዛ ሆንኩ ነው መከሪ ማለቱ ይቀራል። አንዳንዴ ግን ማለት ነው የትምህርት ቤቱ ዋናኛ አስተዋይ መሆን በጣም ይከብዳል። እንዴ አንቺ ተቸገርኩኝ እኮ። እሺ ሳይካትሪስት ጄሪ እቺ ነገር ማለት ትገባኛለች ብዬ ካሁን በኋላ እንደዚህ ብለሽ ጠይኝ። እሺ እሺ በቃ እንዴ ምን ነው የኔ ቆንጆ? ቆይ ምንድነው ያደረከው? ያው ላግዝሽ እየሞከርኩ ነው። ይሄ ምን አይነት እገዛ ነው?
ልታስቀኙ መስሉኝ የቀረብሽኝ። እሱማው ግን በዚህ መልኩ አልነበረም። እና በምን መልኩ ነበር ያሰብሽው? አሁን እኮ አንተን ከሱ አስበልጬ ትቼው እንደመጣው ነው የሚያስበው። ታዲያ ይሄ እኮ አንቺን የመጣ ስጋቱ ከፍ ያደርገዋል። እንዴ ቆይ እስከ መጨረሻው ብንጣላስ? እንዴ ደስ ነው የሚለኝ። ምን? ይሄ የኔ ሀሳብ ነው፣ ግን ደግሞ አንቺ ደስታ ይበልጣል። ይኸውልህ ኬላ፣ ከአሁን በኋላ እኔ በምፈልገው መንገድ ብቻ ነው የሚሆነው። አንተ ምንም የምታደርገው ነገር አይኖርም ካልሽ እሺ። እኔ ግን ጀስት የረዳሁሽ ምናምን ስለመሰለኝ ነው። የግል ጸብህን እዚህ ውስጥ እንዳትከተው። ይሄ እኔና የሱ ጉዳይ ብቻ ነው። እሺ ያልኩሽ እኮ። ሌላው ደግሞ ሁለተኛ እኔ ቆንጆ እንዳትለኝ። ግን እኮ ለእኔ ቆንጆ ነሽ። ያንተ ግን አይደለሁም። እሺ ለጊዜው አልልሽም፣ ግን ደግሞ ይሄ ነገር ዘለቄታ የለውም ማለት። ምክንያቱም የሆነ ሰዓት የኔ መሆንሽ ስለማይቀር ያኔ መከልከላችን። ይሄ የማይሆን ህልም ነው። እሱን እናያለን። እሺ ምን ነበር ልትነግረኝ የነበረው? ምን ልልሽ ነበር? ባክሽ ምንም ልልሽ አልነበረም። ማለትማ ጆኒን ለማናደድ ብዬ ነው ምነግርሽ ነገር አለ ብዬ አመጣሁሽ። አንተ ልጅ ግን ቆይ ጤነኛ ነህ? ምን ነው እንደምወድሽ ምናምን ምነግርሽ መስሎሽ ነበር እንዴ? እሱንማ መንገር አይጠበቅብክም እኮ። ያን ያለ እርግጠኛ ከሆንሽ ለምንድን ነው አንቺ ስሜትሽ የማታምኚው? በቃ አሁን ሂድ፣ ጆኒ ላገኘው። እንዳትሄጂ። ለምን? ራሱ መምጣቱ አይቀርም። እንዴት እርግጠኛ ሆንክ? ወንድ ልጅ አይደለው? እልህ ምን ሊያስደርገው እንደሚችል ጠንቅቄ ነው የማውቀው። አሁን በተራው መጥቶ አንቺን ከኔ ወስዶ እኔን ለማባረር ይሞክራል። እርግጠኛ ነህ? አዎ፣ ግን እኔ ድሉን አልሰጠውም። ገና ሳያባረኝ እሄድለታለሁ። አንተ መጣ። ሰብለን ካንተ እንደምነጥቅ ነገር ነበር። ለዚህ ተግባር ዋጋ ትከፍላለህ። እስኪ እሱ ምን ይሆናል ጆኒ? አይሽ አይደለም አሳልፈሽ ሰጥሽኝ። ሁሉም የፈለገ ብንጣላ እንዴት ወደ ጠላት ትሄጃለሽ? ከተጣላን የፈለኩበት መሄድ ምን አገባክ? አንቺን ከኔ መንጠቅ እንደሚፈልግ ታውቂ የለ እንዴ? እኔ እቃ አይደለሁም እንደፈለጋችሁ የምትቀባበሉኝ። ማሰብ እችላለሁ። ብታገናዘቢም እሱ ግን አንቺን ለግል ጸባችን መጠቀሚያ እያደረገች ነው። አይታይሽም እንዴ? አሁንም እኮ እሱ ነው እያደረገ ያለው። እኔን የግል ጸባችሁ ውስጥ እንዳታስገቡ። ከጠላቴ ጋር ሆነሽ እያጠቃሽኝ እንደሆነ ግን ወቂ። እሱም ደግሞ ይሄን እድል እየተጠቀመበት ነው ያለው። አንተ ከብርክቲ ጋር የምታደርገው ነገር ልክ ነው? እኔ ምንም ላስቀናሽ ብዬ ያደረግኩት ነገር የለም አይደል? ስትደንሱ እጅን ስትስምህ የነበረው ለማስቀናት ሳይሆን የምር ነው ማለት ነው። አንቺ የተረዳሽበት መንገድ ነው። በአይኔ ነው ያየሁት። እኔ ኤልያስን ስትስሚው በአይኔ እንዳየሁት ማለት ነው። አየክ፣ እልህ መጋባት ብቻ ነው የምትፈልገው። አንቺ ሆን ብለሽ ያደረግሽው ነገር እኔ አስቤበት ካደረግኩት ነገር ጋር እንዳታገናኝ። መጀመሪያውኑ ጀምሮ እልህ ስትጋባ ነው የተጣላ ነው። ድርጊትሽ ነዋ እንዴ! እኔ ስንት ይቅርታ እንዳላደረግኩልሽ አንዲት ሴት ቀረበሽ ብለሽ ያዙ ይልቀቁኝ ትያለሽ እንዴ? አሁንም ጥፋትን አታምንም አይደለ? ጥሩ ድሮም ከኔ ለመራቅ ሰበብ ነበር ትፈልጌ ነበር። እና ስለደመረ ለፖሊሷ ሁሉን ነገር ነገርሻት? ባልነግራት ይሻለኝ ነበር። ለምን? እኔ እንጃ። እሱን ታሪኬን ለሌላ ሰው ስናገር ደስ አይለኝ። ስሜትሽ ይገባኛል፣ ግን ደግሞ እኮ መናገርሽ በጣም ጥሩ ነው። እንዴት? ቢያንስ በዛ የተነሳ ፍለጋቸውን አጠናክረው በደንብ ይከታተሉታል። ቆይ እሱ ግን የት ገብቶ ነው? እኔ ምንም ሊገባኝ አልቻለም። መኮንን አትዋሸኝ። አንተ ጎድተኸው አይደለ? ለምን እጎዳዋለሁ? ያኔ አንቆ ሲያስፈራራኝ እያለቀስኩ ነግሬ ነበር። ተናደ ሄደ ጎድተኸው አይደለ? በፍጹም አላደረኩትም። እሱ እኮ ቀስቴን እንዲከሱ አድርገናል እና በቦታው ላይ ተገኝቶ ቃሉን እንዲሰጥ እንጂ እንዴት ጎድቼ እንዲሸሽ አደርገዋለሁ? እሺ ታዲያ የት ገባ ይባላል? አላቅም ጸጋ። ይሄንን ሰውዬ በቃ እኔ መገላገል ነው የምፈልገው። አይዞሽ። እኔ የምልህ ተኩላ የሚባል ሰውዬ ታውቃለህ? አላውቀውም። ማን ነው እሱ? እኔም አላውቀውም። ፖሊሷ ናት የጠየቀችኝ። ግን ሲመስለኝ ከደመረ ጋር የሚሰራ ሰው ሳይሆን አይቀርም። ይሆናል። ያሬድስ እንዴት ነው?
በጣም ተጎድቷል። ቤዛ በጣም ነው የናፈቀችው። አቶ ተሰማ ዝም ብሎ ይለፋሉ እንጂ ከሷ አርቀው እንኳን መኖር አይችልም። እና ምን ወሰኑ? እርግጠኛ ባልሆንም ወደ ትምህርት ሊመልሱት ነው። ደግሞ ያሬድ እዚህ እንዳለ ለቤዛ ነግራታለሁ ብለህ ነበር? የሆነ ደብዳቤ እኮ ልኬላት ነበር። ታዲያ ለምንድን ነው እኔን 10 ጊዜ የምትጨቀጭቀኝ? ታውቂያለሽ ብላ ይሆናላ። እና ያሬድ ካናዳ እንዳልሄደ ንገራት። ስለሱ እንኳን ብትነግሪያት ችግር የለውም። ማለቴ ያው አንቺ ካመንሽበት። እኔ ጠላቴ ቹቹ ናት እንጂ ቤዛ አይደለችም። ከሆነ ንገሪያትና ያው ውለታ ሰርተሽ ወዳጅነትሽን አጠናክሪ። አይ ዛሬ እንኳን አልነግራትም። ትንሽ ወዷን ይቁረጣት። በቃ ጽጌ አሁን መሄድ አለብኝ። ያሬድ ዕቃ አዞኛል። በዛ ላይ ዝናብ እየመጣ ነው። አንቺ መሄድ ይኖርብሻል። እውይ ያሬድ አሁንስ ናፈቀኝ። ታሾፊያለሽ አይደል? ለማንኛውም አዲስ ነገር ሲኖር ደውይልኝ። ዝናቡም ደግሞ ሳይበስ መሄድ ይኖርብኛል። ቻው። እሺ ቻው። መኮንን። አቤት ጸጋ። በችግሬ ሰዓት ከጎኔ ስለሆንክ በጣም አመሰግናለሁ። ምንም አይደለም። መልካም ቀን። ስታሳዝን። ምን ነው የሚያሳዝነው? ብቻህን ሆነ ስትታይ ነው። ምንም ማዝኔት አያስፈልግም። ብቻዬን መሆን ፈልጌ ነው። ሰው ብቻውን ይሆን ዘንድ ልክ አይደለም የሚለው ቃሉስ ደግሞ እኔ ፍቅረኛ እያለሁ ለምን ብቻህን ትሆናለህ? ፍቅረኛ ማለቴ የውሸት ፍቅረኛ። ውሸት ጊዜያዊ ነው። አንድ ቀን እውነቱ ተጋልጦ ባዶ ያደርገዋል። ቆይ ግን ምንድን ነው የሆንከው? ምን ሆንኩ እንዴ? ባውቅማ ለምን ጠይቀሃለሁ? ግን ብቸኝነት እያበዛህ ነው። ከራሴ ጋር መሆን ፈልጌ ነው። ሁሉም ግራ ገብቷቸዋል። ብቻውን መሆን በጣም እያበዛ ነው። በዛ ላይ ይናደዳል፣ ይበሳጫል እያሉ ነው። ባክሽ ዝም ብሎ ነው የሚያወሩት። ሲያጡ ነው እየመጡ የሚያወሩልሽ። ምድረ ወሬኛ። ይቅርታ አድርግልኝና እኔም እንደነሱ ተሰምቶኛል። ምን አድርግ ነው የምትሉኝ? ቆይ በቃ እንደ ድሮ ሁን፣ ደስተኛ ተጫዋች ሁን። ቆይ ፈልጌው ነው እንዴ መስላችሁ? ቆይ እንዴት ሰው ፈልጎ ብቻውን ይሆናል? እንዴት ደስታውን ያጣል እንዴ? አረ ዮሲ ተረጋጋ። እንደዚህ ማየውን ግን የምታወሩና ስናደድ ተናዳጅነት ስላላችሁ እንዳልናደድ ከፈለጋችሁ ዝም በሉ። በቃ ተውኝ። ወይኔ ጉዴ! እኔም እንደነሱ አናደድኩ። በጣም ይቅርታ። ችግር የለውም። ካልተናደድክብኝ አንድ ጥያቄ ልጠይቃል? እሺ ጠይቂ። ፍቅር ቢይዝ ፍቅርን በቀጥታ መግለጽ ትችላለህ? አንቺ ምን ይመስልሻል? እኔ የሚመስለኝ ታፍነህ ትሞታታለህ እንጂ በፍጹም መናገር የምችል አይመስለኝም። እንዴት እንደዛ ገመትሽ? ማፍቀር መሸነፍ ስለሚመስል፣ አንተ ደግሞ በጭራሽ መሸነፍ አትፈልግም። ምን ላደርገው እችላለሁ? እሱ ባህሪዬ ነው። አንቺ ግን ፍቅርሽ መገልጽ ይመስልሻል? እኔ አንተን እንደገመትኩት እስቲ እኔንም ገምት። ምን ይመስልሃል? አንቺም እንደኔ የምትናገር አይመስለኝም። ልክ ነህ። ሴት ነኝ። የፍቅር ጥያቄ ከወንድ ልጅ ሲመጣ ነው ደስ የሚለው። ካልሆነ ትናቃለች። ግን ሳያወሩ መግባባት አይቻልም? ይቻላል። ፍቅር ከቃል በላይ በተግባር ይገለጻል። አንዳንዴ የነፍስ መግባባት ካለ ቃላት አያስፈልግም። ግን ደግሞ ከሱ ይምጣ ከሷ ይምጣ እየተባለ በመሀል ቤት ፍቅርን ሳይገለጽ መለየትም ሊመጣ ይችላል። እሱ ደግሞ በጣም ከባድ ነው። በጣም እንጂ። አስበዋል? እንደምትወዳት ላለመናገር ከራስ ጋር ስትሟገት፣ እሷን በአንተ ተስፋ ቆርጣ ሌላ ሰው ሲወዳት። እንደሱ ማሰብ አልፈልግም። ማለት ባለመናገር እንዳታጣው መፈራው ሰው አለ እንዴ? ማለት ምን ማለትሽ ነው እንዴ? ቆይ ምን ያርበተብታል? መች ተርበተብትኩኝ? እሺ በቃ አልተርበተበትክም። አትናደድብኝ፣ ይቅርታ። እናንተ ሰዎች አማችኋል እንዴ? አትናደድ። ለምን አትተውኝም?
ጄሪ የምትለው ስድስተኛ ስሜት አሁን ሳይገባኝ አይቀርም። በእርግጠኝነት ኢዮስያስ ሽንቁጥ አድርጎ ፍቅር ይዞታል። ቆይ ግን የጢባራሙን የኢዮሲን ልብ ያሸፈተችው ልጅ ማን ትሆን? በስመ አብ ወወልድ ያስደነግጠኛል። መጨረሻ አገኘሁሽ። ቀስቴ ልትጎዳኝ ብትሞክር እጮህና አስይዛለሁ። እሺ እኔ ቀስቴ መያዝ ምፈራ ነው እንደሚመስልሽ? ቆይ ምንድነው የምትፈልገው? መጀመሪያ ተስተካክልሽ ቁም። እሺ እሺ ምንድነው የምትፈልገው? ልቀቀኝ። ከአንቺ በጣም ብዙ ነገር ፈልጋለሁ። እሺ ምንድነው የምትፈልገው? ይኸውልሽ ሶስት ሰዎችን እጠይቅሻለሁ። የት እንዳሉ ትነግሪኛለሽ። ስለነማን ነው የምትጠይቀኝ? ደመረ የት ነው ያለው? እኔ አላውቅም። ጸጋ ውሸት አልፈልግም። የት እንዳለ ተናገሪ ብዬሻለሁ፣ ተናገሪ። ትሰማኛለህ ቀስቴ? ደመረን እኔ ራሴ እፈልገዋለሁ። ሳላስበው መተው ከኋላዬ ካነቀኝ በኋላ አይቼው አላውቅም። ውሸትሽን ነው። የት እንዳለ በደንብ ታውቂያለሽ። ነገርኩህ እኮ አልዋሸሁም። ቆይታ ዳኔን ካሳሰረ በኋላ መስክሮ ማሳሰር ሲገባው የት አባቱ ነው የጠፋው? እሱንም እኔ አላውቅም። ጸጋ በደንብ ታውቂያለሽ። አሁን ተናገሪ። አላውቅም አልኩ አይደል እንዴ? እሺ እሱን ተይው። ሌላኛውን ሰው ልጠይቅሽ። እሺ ደግሞ እሱ ማን ነው? አደፍርስ የት ነው ያለው? አደፍርስ ማን ነው? የሚጢጢ አባት። ታዲያ እሱ የት እንዳለ ለማወቅ ሚስትህን አትጠይቃት? እኔ በምን አውቃለሁ? እየጠየቁሽ ያለው ስለምታውቂ ሰው ነው ጸጋ። አላውቅም አልኩ። አሁን መሄድ አለብኝ። የት አባሽ ነው የምትሄጂው? የጠየቁሽን በስርዓት ካላብራራሽልኝ የትም አትሄጃትም። እሺ አላውቅም። ደግሞ እንዳብራራልህ ከፈለግ የማውቀውን ጥያቄ ጠይቀኝ። በጣም ጎበዝ፣ በጣም ጎበዝ ነኝ። እሺ ያሬድ የት ነው ያለው? እሱን ለምን ማወቅ ፈለግ? ለቤዛ ያስፈልጋታል። አሁን ያሬድ የት እንዳለ ንገሪ። የት እንዳለ አውቃለሁ ግን አልነግርህም። ለምን? ከነገርኩ አቶ ተሰማ ይጎዳኛል። በጭራሽ አይጎዳሽም። ለምንድን ነው የማይጎዳኝ? ምክንያቱም ከመኮንን ጋር ስትቃቀፍ ይችላል። ምን እየተከታተልከኝ ነበር ማለት ነው? አዎ ከሱ ጋር ካለሽ ግንኙነት ሳይ ምንም አይነት ፋውል ብትሰሪ ተሰማ እንደማይጎዳሽ በደንብ ታውቂያለሽ። አንተ ያሬድ የት እንዳለ ማወቅ የፈለግከው ለቤዛ ልትነግራት ነው አይደለ? አዎ እንደዛ ከሆነ የት እንዳለና በምን አይነት ሁኔታ ላይ እንደሆነ እኔ ራሴ እነግራታለሁ። ይኸውልሽ በፍጹም አላምንሽም። እሺ ግን አማራጭ የለ። ያለ ብቸኛ አማራጭ እኔ ማመን ብቻ ነው። ጥሩ። እሱን ግን ዛሬውን እንድታደርግ ይፈልጋል። እሱ እንደ ሙዴ ነው የሚሆነው። የመጨረሻ ጥያቄ። ስታስቆመኝ 3 ጥያቄ ጠይቅሻለሁ ብለህ ነበር። እሱን ደግሞ አድርገህ ጨርሰሃል። አደፍርስን ተጠቅመሽ ፎንቄን አስፈራርተሽ ለአቶ ተሰማ መልእክት የላከች አስመስለሽ ፎንቄና ቤዛ እንዳጣለሻቸው ገብቶኛል። ምንድን ነው የምታወራው? ይኸውልሽ የሰራሽውን ተንኮል ነው እየነገርኩሽ ያለሁት። እኔ እንደሱ አላደረኩ። ይኸውልሽ አንድ ነገር ወቂ። ይህንን ያደረግሽው አንቺ እንደሆንሽ ሙሉ በሙሉ ካረጋገጥኩኝ ፈረሰኛውን ነው የምልሽ። ሙሉ በሙሉ ነው አመድ ማረግሽ። ውይ እሱ እንደውም ግልግል ነው። ግደለኝና ከዚህ አሰልች ያለም ገላግለኝ። ደህና ሁን። ፈረሰኛውን ጸጋ በጭራሽ አለማታሽ ሳይሽ እሺ አጅሪት ደግሞ ምን ፈልጋ መጣ? ምን አዲስ ነገር አለ? ባክታኝ አንዷን ተገላገልኩኝ ስል ጭራሽ አንደኛዋ ብሶባታል። ስሚ ሰብለ የማይሆን ጨዋታ ጀምራለች። እንዴት? ከጆኒ ጋር ስለተጣላች እሱን ለማስቀናት ብላ ከኤልያስ ጋር የማይሆን ነገር እያደረገች ነው። ማለት ከጆኒ ጋር ተጣልታለች ማለት እኮ ኤላን እንደ ልቧ ታገኘዋለች ማለት ነው። በደንብ ነዋ። ብርክቲ ትሻለች ነበር። ቢያንስ እሷን ኤልያስ እንደማይፈልጋት ታውቂያለሽ። ለሰብለ ስሜት እንዳለው አውቃለሁ። የሆነ ነገር ማድረግ አለብኝ። ምን ታደርጊያለሽ? ካሌብ ጆኒና ሰብለ መታረቅ አለባቸው። አለበለዚያ በእርግጠኝነት ኤላን አጣዋለሁ። እንደምትይው ቀላል አይመስለኝም። ሁለቱም እልህ ተጋብተዋል። እጅና ጣጥፌማ ላይም የሆነ ነገር ማድረግ አለብኝ።
ሞክሪ እንግዲህ ከተሳካልሽ። እሺ አንተስ ነገር? ብርክቲ ኤልያስን ብትርቀውም ከኔ ጋር የመሆን እድሏ አናሳ ነው። እኔ ግን ተስፋ አልቆርጥም። ኤላን ስትርቀው አይኗን ጆኒ ላይ ጣለች መሰለኝ። ብትጥልም ምንም አታመጣም። እሱ እንደሆነ ሰብለን ብቻ ነው የሚፈልገው። አይመስለኝም። ከሰብለ ጋር እኮ የተጣሉት በብርክቲ ምክንያት ነው። ቢሆንም እኔ እንደተመቸችኝ እያወቀ ፊት አይሰጣትም። እሱ መገመት አይቻልም። ይኸውልህ በጦርነት ጊዜ ያለህን መሳሪያ በሙሉ ነው መጠቀም ያለብህ። ቆይ ግን ከጆኒ ጋር ልታጣይ እየሞከርሽ ነው እንዴ? ለምን አጣላችኋለሁ? አላቅም። እያወራሽኝ ያለሽው ንግግር በሙሉ ጆኒ እንድጠረጥረው የሚያደርግ ነገር ነው። ማወራው እውነቴን ነው። ሰብልና ጆኒ ቢታረቁ እኔ በጣም ደስተኛ ነኝ። ምክንያቱም አንተ ብርክቲን ትጠብሳታለህ፣ ኤላ ያለ ስጋት የኔ ሆነ ማለት ነው። ይኸውልሽ እኔ የምፈልገው እሱ ነው። ሰብልና ጆኒ በተቻለ መጠን በፍጥነት ማስታረቅ አለብን። ሁሉም ሰው ተመሳሳይ ነገር የሚለኝ ምን ሆኖ ነው? ራሳቸው እያናደዱኝ አትናደድ ይሉኛል እንዴ? ቆይ እንዴት እያናደዱኝ አለመናደድ ይቻላል? ሄቨንም እንደሱ ታስባለች። ቆይ ምን ሆኜ ነው ስለ ሄቨን ደጋግሜ የማስበው? ከጭንቅላቴ ልትወጣ አልቻለችም። ምን የተለየ ነገር ተፈጥሮ? ቆይ ፍቅር የሚባለው ስሜት ይሆን እንዴ? አይ እኔ በፍጹም ላፈቅር አልችልም። እንዴ ላፈቅር አልችልም። ጆኒ እንዴት ነህ? አለን። ምን ነው የተፈጠረ ነገር አለ? ሰብለ አሳልፋ ሰጠች ማለት? ኤልያስ ጥላችንን እየተጠቀመበት ነው። ግልጽ እኮ ነው። ሰብለ ራሷ ናት እድል እየሰጠችው ያለችው። እንደኔ ግን ቶሎ ብትታረቁ ይሻላል። ቅድም ለወራት ፎክሬ ነበር፣ ግን ያ ኤልያስ መጥቶ አንዴ ለወራሽ ብሎ ይዟት ሄደ። ማለት እሷም እሺ ብላ ትታከሱ ጋር ሄደች? አዎ ብዬ ነበር። አንተ አልሰማ አልከኝ እንጂ እሷ ሲጀመር ለሱ የሆነ ስሜት አላት። ላይሆንም ይችላል። ከኤላ ጋር ያላትን ግንኙነት እንደማትወደው እያወቀች ከአንተ ጋር ስትጣላ እሱ ጋር መሄዷ ሳያንስ አሁን በፊት ለፊቱ አቁማ ሄደች። ራሴን እንዴት እየተቆጣጠርኩ እንደሆነ እኔ ነኝ የማውቀው። ጆኒ እሺ በለኝ፣ በማንኛውም ሁኔታ ይሁን ታረቃት። ኤላ ሊያሸንፍ አይገባም። እሷ እኮ ነች አጉል እልህ ተጋብታኝ የገገመችው። ነገሮች በዚህ ከቀጠሉ እመነኝ ኤላ ያሰምጣታል። በኋላ ከሱ ነጠቅኩት እያለ ማውራት አይቀርም። ይሄ ደግሞ በተአምር እንዲሆን መፍቀድ የለብህም። እኔ የቻልኩትን እየሞከርኩ ነው። ቆይ የብርክቲስ ነገር? ከኤልያስ ጋር ስለተጣሉ በእኔ ልታስቀናው እየሞከረች መሰለኝ። ግን ብዙ ፊት አትስጣት እሺ? ለምን? ኤልያስን እኮ በእሷ ማበሳጨት ትችላለሁ። ኤላን ብቻ አይደለም ሰብለንን የምታበሳጨው። እሱ ደግሞ በመሀላቸው ያለውን ክፍተት ጭራሽ ያሰፋዋል። እሱማ ልክ ነህ። አዎ ትንሽ ጋፕ መፍጠር ያስፈልጋል። አለበለዚያ ነገሮች ላይስተካከሉ ነው የሚበላሹት። እንዴት? ኤልያስ የሚወደው ሰብለን ነው፣ የሚያገኘው ደግሞ ብርክቲን። ስለማይወዳት ምንም አይከስርም። አንተ ግን የምትወዳትን ሳይሆን የማትወዳትን ነው የምታተርፈው። ብርክቲ እኮ ልትርቀኝ አልቻለችም። እሱን ለኔ ተው። በዚህም በዛም ብዬ ራሴ ያረጋታል። ጆዬ እንዴት ነህ? አለሁልሽ። እንዴት ነሽ? ያልፈለግኩ ቦታ የለም እኮ። ምን ነው ካሌብን ሰላም አትይም እንዴ? ቅድም እኮ አብረን ነበር፣ ሲያዝገኝ ነበር። ተገናኝታችሁ ነበር? አዎ ያንን ሙዚቃ እኮ እንድንለማመድ ነበር። መቼ? አሁን? አዎ እንደውም መኖሩ ጥሩ ነው። አስተያየት ይሰጠናል። እንጀምር። የሀቢብቲ የኔ ፍቅር ያንን ስብስብ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት ዳም እድለኛ እንጂ ሹክን እባብ ያልነደፈን ሹክን ሊጠነከስ ያቆየን ለዚህ በፍቅር ሊክስኝ ሹክን ያልቤ ጓደኝ ከሌባ አሪፍ ነው ግን ትንሽ መነካካቱ መቀራረቡ ምናምን አልበዛ? በዛ አይደል? ዋናው ውበቱ እኮ እሱ ነው። ደግሞ ቶሎ የሰው አይን ውስጥ እንድንገባ ያደርገናል። ካልሽሽ ዋናው ጥሩ መሆኑ ነው። ስለ ድራማቲኩ አዲስ ሀሳብ አለኝ ልንገርህ። እሺ ንገር። ካሌብስ ግን ያው እንደ ቅድሙ አስተያየት ይሰጠናል። ኖ አይ ሰርፕራይዝ ነው መሆን ያለበት። ሲለቀቅ ያየዋል። እና
ካሌብሻ እስከምናይድረው ድረስ ዞር ዞር ትላለህ? እንደሱ ይሻላል። አዎ እሺ በቃ ካሌብ በቃ ዞር ዞር ብለን ቻው። ያው ለምን መሰለክ የሆነ አሪፍ ነገር ነው እንዲሆን ያሰብኩት። ሄሎ ጸጋ። አንቺ አይጥ ለምን ድረስ ደውል ማታነሽ? ክላስ ውስጥ ስለነበርኩ እኮ ስልኬን ሳይለንት አድርጌው ነበር። ስነግርሽ አልሰማ ብለሻል። ላደፍርስ ነግሬው ሚጢጢም እንዲወስድብሽ ነው የማደርገው። እንዴ ደግሞ ምን አጠፋው? ለምንድን ነው ቀስቴ የሚከታተለኝ? ለምንስ ነው የሚያስፈራራኝ? የኔ ቀስቴ አግኝቶሽ ነው? አዎ ያንቺ ቀስቴ። ትሰሚኛለሽ ቹቻ፣ ስርዓቱን ይዞ እንዲቀመጥ አድርጊ። ካልሆነ ግን ላደፍርስ አንድ ስልክ ደውዬ ያቆመውን ክስ እንዲቀጥል ነው የማደርገው። ተቴ ጸጋ እንደዚህ አታድርጊ። ይኸውልሽ ቀስቴ አጠገብሽ እንዳይደርስ አደርጓለሁ። እሺ ይሻልሻል። አሁኑኑ ደውይለትና አስጠንቅቂው። እሺ የኔ መቤት። ብሽቅ ኡፍ! ወይኔ ቀስቴ፣ ቆይ ምንድን ነው ያደረግከው? ውይ ሄሎ ቀስቴ። ወይ ፎንቄ፣ ቆይ ምንድን ነው ያደረግከው? ምን አደረኩ? ቆይ ጸጋ ለምን አገኛት? ደወለችልሽ እንዴ? አው ደውላልኝ ነበረ። ቆይ ግን ለምንድን ነው የምነግርህ ነገር የማሰማኝ? ቆይ ግን አንተ ልጅ ከኔ ተቃራኒ መሆን ነው እንደምፈልገው? ፎንቄ፣ እኔ እኮ ችግራችን ለመፍታት ነው እየሞከርኩ ያለሁት። እኮ ይኸውልህ ችግር መፍታት ሳይሆን እኮ ችግርን ማባባስ እኮ ነው። ቆይ እንደዚህ የተናደድሽ ምን ብላሽ ነው? ትሰማኛለህ? ላደፍርስ ተናግራ ሚጢጢን እንደምትወስድብኝ ነገረችኝ። ይኸውልሽ ፎንቄ ተረጋጊ። እሱ በጭራሽ አይሆንም። እሺ ቆይ እንዴት ነው የማይሆነው? እኔ ያለው እሱ በጭራሽ አይሆንም። እሺ እመኔን ፎንቄ፣ እምልህን ነገር የማትሰማና የማትተገብር ከሆነ የኔና ያንተ የፍቅር ግንኙነት መጨረሻው ነው እሺ የሚሆነው። ጸጋ፣ እንደዚህ እንደተጫወትሽብኝ የምትቀር እንዳይመስልሽ። እኔ እሰቅልሻለሁ፣ አንቺ ውሻለሽ። እዩስን አግኝተሽው ነበር? አዎ አወራሁት። ምን አለሽ? ትንሽ ነገር ያናድደዋል። በዛ ላይ ደግሞ ለመናደዱ እኛን ነው ምክንያት እያደረገ ያለው። ቆይ እኛ ምን አደረግ ነው? የሚያናድደኝን ነገር ታደርጉና ልክ ስናደድ ኢዮስያስ ተናዳጅ ነው ምናምን ትላላችሁ ይላል። እንዴት ነው ስታዩ ግን ፍቅር የያዘው ይመስልሻል? እኔ እንጃ፣ እርግጠኛ አይደለም። እሱስ ምንም ነገር አላለሽም? እሱም ምንም አላለኝም። ፍቅር ቢይዘውም አይነግረኝም። ሄቨን፣ እኔ ግን እሺ ብለሽኝ ብትርቂው በጣም ደስ ይለኝ ነበር። እሱን እንኳን አልችልም ቤቲ። ለምን? እሱን እኮ ባለፈውም ነግሬሽ ነበር። በዚህ ሁኔታ ውስጥ ሆኖ ደግሞ ልርቀው አልችልም። ከዚህ ስሜት ውስጥ የሚያወጣው ሰው ያስፈልገዋል። አንቺ ግን እርግጠኛ ነሽ ፍቅር አልያዘሽም እንዴ? ቆይ ምን ሆነሻል? እንዴት ሊይዘኝ ይችላል? ምናልባት እኮ ከሱ እንድትርቂ የማያደርግሽ ስሜት ፍቅር ከሆነ ብዬ ነው። ይኸውልሽ ቤቲ፣ መቼም ፍቅር ሊይዘኝ አይችልም። እሺ አንድ ጥያቄ ልጠይቅሽ። ምን? በቃ ዝም ብለሽ መልሽልኝ እኮ። እሺ ጠይቅኛ። ስለ ኢዮስያስ ስታስቢ ምን ይሰማሻል? ማለቴ ምን አይነት ልጅ ይመስልሻል? ኢዮስያስ እንደምናስበው አይነት ልጅ አይደለም። ስትቀርቢው ነው ጥሩነቱ የምታውቂው። አብረሽ ውስጥ ሆኜ ምን ይሰማሻል? በፊት ስለሚደብረኝ በግድ ነበር ማገኘው። አሁን ግን ለሱ ያለኝ አመለካከት ተቀይሯል። በተለይ ደግሞ ከእህቱ ጋር የሚያሳልፉትን ነገር ምናምን ሲነግረኝ ፈታ ነው የሚያደርገኝ። እህቱ? ቆይ ከሷ ጋር ያለውንም ነገር ነግሮሻል? አዎ። ምን ነው ችግር አለው እንዴ? አይ የለም። ቆይ ግን ለተከታታይ ቀናት ባታገኘው ባታዩ ምን ይሰማሻል? ምን እንደሚሰማኝ እርግጠኛ አይደለሁም፣ ግን የሚደብረኝ ይመስለኛል። ከልብሽ ነው ሄቨን? አዎ። በየጊዜው ስለምንገናኝ የለመድሽው ነገር ሲቀርብሽ የሚደብር ነገር ነው የሚሰማሽ።
ፍቅር እንዲያዘው ቢነግርሽስ ትርቂዋለሽ? ለምን እርቀዋለሁ? ፍቅር አይደል እንዴ? ምን? ቤቲ ቤቲ ቤቲ! ወይኔ ጉዴ! ቤቲ ቤቲ! ጄሪ ጄሪ! ወይኔ ጉዴ! ማንም የለም። ምንም አልሆንኩም ሄሉ። የሆነ ነገር እንደሆንሽማ ታስታውቂያለሽ። ምን ሆነሻል? ደውላ አስፈራራችኝ። ማጸጋ እና ተደከስቶ ውጪ ማን ሊሆን ይችላል? ወይኔ ጉዴ! ብቻ ከቤዛ ጋር መታረቃችሁን ሰምታ እንዳይሆን። አንቺሽ ምንድነው የምታወሪው? ወይኔ ጉዴ! በጣም ይቅርታ። እሺ በምንድን ነው እያስፈራራችሽ ያለችው? ይሄ ቀስቴ ነዋ። እቺ ልጅ ጋር እንዳትደርስባት እንዳትነካካት ብየው ሄዶ የሆነ ነገር አደረገ። አልገባኝም። ጸጋን አግኝቷታል ማለት ነው? እንደዛ መሰለኝ። ከዚህ በኋላ አጠገቤ እንዳይደርስ አድርጊው፣ ካልሆነ ግን ሚጢጢን ወስድብሻለሁ ብላ አስፈራራችኝ። ወይ ሰቀቀን። ቆይ ምንድን ነው የሚሻለው? አላውቅም ሄሉ። ቤዛን አይተሻታል እንዴ? አዎ ወደ እሷ እየሄድኩኝ ነበረ። ይኸውልሽ የተፈጠረውን ነገር ንገሪያትና ቦታችን ጋር እየጠበቅኩሽ ነው። ነይ በያት። እሺ እሺ እነግራታለሁ። ግን በእናትሽ አንቺ ተረጋጊሽ። እሺ እረጋጋለሁ ሄሉ። በቃ ንገሪያት። እሺ ከዚህ በፊት እንደዚህ ሆነ ታውቃለች እንዴ? ቆይ እኔንም ጠይቂ። ኢዮስያስ እና ታዲያ ማንን ልጠይቅ እችላለሁ? ከኛ ውስጥ እኮ አንተ ብቻ እኮ ነች ልጅ የምትቀርባት። ይሄ ምን ይላል? እስቲ ጄሪ በዚህ ሁኔታ ውስጥ እንኳን ለመረጋጋት ሞክሪ። ይሄ ያለ ወዴት ተረጋጋለሁ? ይሄን ደግሞ ቆይሽ ከዚህ በፊት ተናዳ ነበር ወይ ተጨንቃ ነበር? እኔ እንጃ። በሰላም እያወራን ነበር። ከዛ ድንገት ተዝለፍልፋ ወደቀች። ቤት እየነቃሽ? አይዞሽ ምን ሆነሽ ነው? ተናደሽ ነበር እንዴ? ሰውዬ ያመሃል እንዴ? እስኪ ተረጋጋ እንዴ! ልጅቷ ተረጋጋበት እስኪ። የት ሄድብሃለች? እስቲ ጄሪ ረፊ እንዴ! አንቺ ደግሞ እያየሽው አይደለ እንዴ? እንዴ ልጅቷ እኮ ገና ነፍስ ከስጋዋ እንኳን አልተገናኘችም እኮ። ምንድን ነው የሚያጣድፋት እንዴ? የትም አትሄድብህም። ረጋ በል። ቤትዬ ደህና ነሽ? አስደነገጥሽን እኮ። አንቺ ግን በጣም ታሳፍሪያለሽ። ዝም ብለሽ ላጥፍ ያለሽ እንዴ? ሆ መልእክት አለ ላደርስላችሁ ምናምን ይባላል እኮ። በሰዓት ትቀልጃለሽ እንዴ? መቼም ካንተ ቁም ነገር የኔ ቀልድ ይሻላል። ይኸውልህ የኔ ቀልድ እኮ ማለት ነው እያስተማረ ያዝናናል። ይኸውልህ የኔ ቀልድ ማለት ነው ፋርማሲ እንኳን በብልቃት ቢሸጥ ያንተን በሽታ ይፈውሳል። ማን ነው በሽተኛ? አንቺ። እስኪ ረፉ እዩሲ በእናትህ፣ እኔ ሰላም ነው የምፈልገው። እዚህ ላይ ተኝተሽ እንዴት ሰላም ታገኛለሽ? ተነሺ እስኪ። አሁን ከዩሲ ጋር ብቻ መሆን እፈልጋለሁ። ሂዱልኝ። ሄቨን ጆሮሽ ነው በይኝ። ሄቨን ጆሮሽ ነው በይኝ። ሂዱልኝ ስትል ሰማው? እኛን ሂዱልኝ። አዎ ሂዱልኝ። ሄቨን ደም እየፈላ ነው። ሄቨን ከዚህ ቦታ ዞር አድርጊኝ። ሄቨን ደም እየፈላ ነው። በጥፊ ብያት ወደ መጣችበት እንዳልመልሳት። ሄቨን ነገር እንዴ ከመሬት ባነሳንሽ እኛን ሂዱልኝ። ስታስጠላ ጉቶ። አንቺ ቤትሽ ምን ሆነሽ ነው? ኧረ እኔ እንጃ ትንሽ አዞረኝ ነበር። ምናልባት እኮ ደም ማነስ ሊሆን ይችላል። ይሆናል። ግን ታውቃለህ ሌላም ጊዜ ስወድቅ አንተ እቅፍ ውስጥ ነው መንቃት የምፈልገው። ለመውደቅ አሰባለሽ ማለት ነው? ምናልባት ቃልሽን አጥፈሻል። የምን ቃል? ብርክቲን በጋራ ከፍቅረኞቻችን እንድናርቃት ተስማምተን ነበረ። አዎ ነበር። ብርክቲ ከኤላ ርቃለች። አንቺ ግን ጭራሹኑ ከበፊቱ ብሶብሻል። ምንም አስቤ አይደለም። ከጆኒ ጋር ስለተጣላን ለማስቀናት ብቻ ነው። እንዴት ላምንሽ እችላለሁ? እንደምትፈልጊው እኮ ጠንቅቄ ነው ማውቀው። አሁንስ ምን እንደሰለቸኝ ታውቂያለሽ? ምን ሰለቸሽ? ኤላን እንደማላፈቅረው ላንቺ ማስረዳት። ማስረዳት አይጠበቅብሽ።
ሁኔታሽ እኮ በደንብ ነው የሚያስታውቀው። ለጆኒ ጥሩ ትምህርት ከሰጠሁት በኋላ ከኤላ ሽርቅልሻለሁ። እኔ ደግሞ አሁን እንድትርቂው ነው የምፈልገው። ይቅርታ አሁን እንኳን አልችልም። ትሰሚኛለሽ? ስለፈለግሽ አይደለም እኔ ስለፈለግኩት ነው የምትርቂው። እንግዲህ ከቻልሽ መሞከር ነው። ሰብለ እልባት ታጋቢኝ በጣም ጥሩ ነው። እኔ ልራቅ ብለው ራሱ ኤላ አይርቀኝም። ብሽሽቁ በጣም ተመችቶታል። አይውልሽ ኤላን የኔ ለማድረግ በጣም ብዙ ለፍቻለሁ። እንዴትም ላጣው አልፈልግም። ስሚኝ፣ ልታጮው ካልፈለግሽ እምልሽን ስሚና አርፈሽ ተቀመጪ። እኔ ኤላን የቀረብኩትን ጆኒን ለማብሸቅ ብቻ ነው። ድመትን ሳምባ ጠብቅ ይባላል እንዴ? ግንኙነታችሁ ጠንክሮ ብትመቻቹስ? እንዴ እጣ ፋንታችን ከሆነ እንግዲህ ምን ማድረግ ትችያለሽ? ትሰሚኛለሽ ሰብለ፣ ከሱ ጋር አብረሽ የምትሆኚ ከሆነ እጣ ፈንታሽን እኔ ነኝ የምወስንልሽ። ምን ልታደርጊ? ልትገይም ባልሆነ። እሱ የሰነፎች ቅጣት ነው። እሺ የጎበዞቹስ ቅጣት ምንድን ነው? እቺ የባቄላ ፍሬ የምታክል ጭንቅላትሽ የጎበዞቹን ቅጣት ለመረዳት አቅሙ ያላት አይመስለኝም። ጥሩ ተረድተሽኛል። ጭንቅላቴ የተፈጠረው ለተንኮል አይደለም። ኧረ የማን ጭንቅላት ነው በእናትሽ ለተንኮል የተፈጠረው? እሱ ራስሽ ታውቂዋለሽ። በጣም ጥሩ። ከኔ ከዓለም ጋር ለመጋባት ፈልገሽው ከሆነ በደንብ አሳይሻለሁ። شوف يدرق لا شوف يدرق لا يشوف لا فرنجو يشوف لا علمنا بري يدينا يشوف الدنوش اي نادي እንዴት አባታቸው ነው የሚያምሩት በእናታቸው። ኧረ መልስ ወንድሜ ሻቤ ዶንት ፎርጌት ሻቤ ሚኪ ሻቤ ጦሰኛ ነህ አንተ። መለስ ወይ ገንዘብ እንዲህ ፊት ለፊት እንገናኛለን ብዬ ግን አስቤ አላውቅም ነበር። አይ ገንዘብ ወይ ጉድ አያጣም። እኔ አሳሪን እበላለሁ እዚሁ 200 ብርና 300 ብር ለማግኘት እሱ ሚኪ ያንን ቦርሳ ሲያቀብል ቦርሳ እሺ ማማሯ ምን ነው ደነገጥክ? ቦርሳውን ከፍተህ አይተዋል? ለምን ይዋሻል? አይቼዋለሁ። ልክ ሳይሆን ልቤ ትክክ ነው ያለው። ለሁለት ስንጥቅ ነው ያለው። ምን አየህ? ገንዘብ ጨቅ ገንዘብ። ወይ እንዴት አባታቸው ነው የሚያምሩት! አይ ገንዘብ ግን